ሴት ልጅ በአንተ ፍቅር እንድትወድቅ ማድረግ እድል ሳይሆን ንጹህ የስነ ልቦና ስራ ነው። ይህ የስነ ልቦና ቀመር በማንኛውም ሰው ውስጥ ስሜትን፣ መስተጋብርንና ፍላጎትን የመቆጣጠር ስውር ኃይል አለው። ዛሬ የምነግራችሁ 5 ዘዴዎች የፈለጋችኋትን ሴት የእናንተ ለማድረግ የሚረዱ ናቸው። በነገራችን ላይ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ አብራችሁኝ እስከ መጨረሻ ድረስ ከቆያችሁ በጣም የሚገርም ዘዴ እነግራችኋለሁ። አሁን ወደ ቪዲዮ እናልፋለን። አንደኛ፣ በራስ መተማመን። የመጀመሪያውና ወሳኙ ዘዴ በራስ መተማመን ነው። ሴቶች በወንድ ልጅ ማየት ከሚፈልጓቸው ባህሪያት ምናልባትም በቀዳሚነት ሊጠቀስ የሚችል በራስ መተማመን ነው። ይህ ባህሪ እንኳን በሰው ልጆች በእንስሳም ይሰራል። በራስ መተማመን ሲባል ግን ጮክ ብሎ መናገር ወይም መፈከር አሊያም ደረትን መንፋት ማለት አይደለም። እውነተኛ በራስ መተማመን በዝምታና በሰውነት ቋንቋ ባዲ ላንጉዌጅ የሚገለጽ ነው። ሴት ልጅ ስታወራት አይኖቿን በቀጥታ ድምፅህን የተረጋጋና ዝቅ ያለ ይሁን። በነገራችን ላይ ሴት ስታዋራ የምታወራውን ሳይሆን የምታወራበትን መንገድ በጣም ወሳኝነት አለው። በራስ መተማመን ማለት እሷ ትወደኛለች ወይ ብሎ መጨነቅ ሳይሆን ብትወደኝም ባትወደኝም እኔ ምርጥ ወንድ ነኝ ብሎ ማመን ነው። ሴቶች የእናንተን ዋጋ የሚያውቁት እናንተ መጀመሪያ ለራሳችሁ የሰጣችሁትን ዋጋ ስታውቁ ብቻ ነው። ሁለተኛ፣ ስሜታዊ መረጋጋት። ብዙ ወንዶች ሴት ልጅ ስልካቸው ሳታነሳ ስትቀር ወይም መልእክት ስታዘገይ ይናደዳሉ፣ ይበሳጫሉ። ይህ የእናንተ ደካማነትን ያሳያል። ምክንያቱም ያንተ የደስታ ወይም የሐዘን ምንጭ መሆን ያለባት ያች ሴት አይደለችም። እውነተኛ ወንድ በማንኛውም ሁኔታ ውስጥ ስሜቱ አይቆጣጠረውም። ከዛ ይልቅ ስሜቱን የተቆጣጠረ እና የስሜት መዋዠቅ የማያጠቃው ሰው ነው። አብራ ያለችው ሴት ስሜቷ ቢቀያየር እንኳ እናንተ እንደ አለት ጸንታችሁ ተረጋግታችሁ ሰውን የምታረጋጉ መሆን ይጠበቅባችኋል። የእናንተ ደስታ በእሷ ድርጊት ላይ እንደማይመሰረት ስታውቅ በእናንተ ጥላ ስር አስተማማኝ መጠጊያ ታገኛለች። መረጋጋት በጣም ማራኪ ኃይል ነው። የተረጋጋ ወንድ በሴቶች ዘንድ በጣም የተወደደ ነው። ባየኸው በሰማኸው ነገር ሁሉ አትደነቅ፣ አትጨነቅ። ይልቁንም ማንም የማይነቀንቅህ ፈጽሞ የተረጋጋ ሰው ስትሆን ሴት ልጅ አጠገብህ ለመሆን ትጓጓለች። ሁሌም ዘና ያለ ሪላክስድ ወንድ ሴቶች የራሳቸው ማድረግ ይፈልጋሉ። ሶስተኛ፣ የእጥረት ህግ ስኬርሲቲ ፕሪንሲፕል ነው። በንግድ ዓለም እንኳ በብዛት የሚገኝ ነገር ዋጋ የለው። አልማዝ ውድ የሆነው በቀላሉ ስለማይገኝ ነው። አንተም ሁልጊዜ የማትገኝ ስኬርስ ስትሆን እሷ ወደ አንተ እየተሳበች ትመጣለች። የራሱ ስራ ዓላማና ህልም ያለው ወንድ ስትሆን ይበልጥ ትወድሃለች። በጠራችህ በደወለችልህ ቁጥር አቤት ወዴት ካልክ እመነኝ ተላላኪ ነው የምታደርግህ። ካላመንከኝ አሁኑኑ መሞከር ትችላለህ። ምክንያቱም የመሰልቸት ስሜት ትፈጥራለህ። የራስህ የሆነ ራዕይ ይኑርህ። እሷን ለማግኘት የምታደርገው ጊዜ ውሱን ሲሆን ከአንተ ጋር የምታሳልፈው እያንዳንዷ ደቂቃ ለእሷ እንደ ትልቅ ሽልማት ይቆጠራል። እምልህ ገብቶሃል። በቃ ተናፋቂ ወንድ ሁን። አራተኛ፣ ሚስጥራዊ መሆን። አራተኛው ዘዴ ስለ ራስህ ሁሉንም ነገር ወዲያውኑ አለመናገር ወይም ሚስጥራዊ መሆን ነው። አብዛኛው ወንድ በመጀመሪያ ቀን ላይ መላ ህይወቱን፣ ታሪኩንና ስሜቱን ዝርግፍ አድርጎ ይናገራል። ይህ ስህተት ነው። የስሜት መሳሳብንም ይገድላል። ምሳሌ ላቅርብ። ተከታታይ ድራማ ታያለህ እንበል። ከዛ የድራማው ዋና ጭብጥ በመጀመሪያዎቹ ጥቂት ደቂቃዎች ቢቀርብልህ ሙሉውን የመከታተል ፍላጎት አይኖርህም። ምክንያቱም ግልጽ ነው። በቃ ታሪኩ ካለቀ ጊዜ የምታባክንበት ምንም ምክንያት አይኖርህም ማለት ነው። ሴቶች እንቆቅልሽን ይወዳሉ። ስለ ራስህ የምትናገረውን መረጃ ቆጥበህ ስጣት። በአንድ ጊዜ ሁሉንም ነገር አታሳይ። ዛሬ የት እንደነበርክ፣ ነገ ምን እንደምታደርግ ሙሉ በሙሉ ግልጽ አታድርግ። እሷ ስላንተ እንድታስብ፣ እንድትገምትና እንድትመራመር እድል ስጣት። በአእምሮዋ ውስጥ በኖርክ ቁጥር ፍቅሯ እየጨመረ ይሄዳል። አምስተኛውና የመጨረሻው ዋና ዘዴ የተገማችነት ነው። ይህ ማለት ሁልጊዜ አንድ አይነት ተመሳሳይ ሰው አትሁን ለማለት ነው። በአንድ ወቅት በጣም የሙጥኝ ስትል፣ በሌላ ጊዜ ደግሞ በራስህ ዓለም ውስጥ ብቻ ሁን። ትኩረትህን ስጣት። ከዛ ደግሞ መልሰህ ትኩረትህን ወደ ራስህ አዙር። ይህ ስነ ልቦናዊ መዋዠቅ በእሷ ውስጥ ትልቅ ጉጉትን ይፈጥራል። አንተን ሙሉ በሙሉ ልትቆጣጠር ስትጥር የበለጠ ወደ አንተ ትሳባለች። ይህ ዘዴ ስሜቷን በአንተ ላይ ፈሰስ ኢንቨስት እንድታደርግ ያደርጋታል። በነገራችን ላይ በሴቶች ላይ አንዳንዴ የሚቆረቆርላቸው የሚያስብላቸው፣ አንዳንዴ ደግሞ ግድ የለሽ በሚሆንባቸው ወንድ ላይ እልህ ውስጥ ይገባሉ። ይህ ደግሞ በቀላሉ በወጥመድህ እንድትወድቅ እና ፍላጎትህን እንድትፈጽም ያደርጋታል።
ለማጠቃለል ያህል ሴት ልጅን የምታሸንፈው በማሳደድ ሳይሆን ራስን የተከበረ ሚስጥራዊና ጠንካራ ወንድ አድርገህ በመገንባት ነው። በራስህ ተማመን፣ ስሜትህን ተቆጣጠር፣ ተፈላጊ ወንድ ሁን። ይህንን ካደረግክ እሷ ራሷ ትፈልግሃለች። መልካም ጊዜ ተመኘው። ቻው።